Kasongo ye Mbali nanga Kasongo mbona Songa libala ሰላም እንዴት ናችሁ? ሳይመን ነኝ። ለዛሬም እንግዲህ አዝናኝ በሆኑ ቪዲዮዎችና በአዳዲስ መረጃዎችን ተመልሻለሁ። እስከ መጨረሻ ድረስ አብራችሁኝ ብትቆዩ ፈታ ዘና እንላለን። ይህንን ዩቲዩብ ቻናልም ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ ይህንን ቪዲዮም ላይክ በማድረግ ጀምሩት። ወደ መጀመሪያ ቪዲዮ እንሄዳለን። ሰዎቹ ካሁኑ ግራ ተጋብቷል። Songo mbona wewe Mobali nangai Atali ya mama yake kama nai ህዝቡ እንዳለ ግራ ተጋብቷል። ቆይስ በዚህ ሰው መሃል ብቻዋን ግን አይከብድም? ደፋር ነች በጣም የምር በጣም ደፋር ነች። እኮ ኮንሰርት አይተናነስም። እኛው ኮንሰርት አይተናነስም። የምር ደፋር በጣም ድፍረቷን አድንቄላታለሁ። የምር እሷ ፈታ እያለች ነው። ህዝቡ እንዳለ ግራ ተጋብቷል። ኮንሰርት በለው በቃ የስብስብ ህዝቡ እንዳለ ወጥቷል። ከተማ ሙሉ ምን ዋው! የሚገርም ኮንፊደንስ የምር ዋው! በጣም የሚገርም ነው። በእነዚህ ሰዎች መሃል አስባችሁታል? ይህ ሁሉ ሰው ባለበት እንደዚህ አይነት ቀረጻ ማከናወኗ በጣም የሚገርም ነው። ና አመነኝ ና ዝለል ከፈጣሪ በስተቀር ማንንም አትችሉም። አገኛችሁ? እውነት ነው። ከፈጣሪ በቀር ማንንም ማመን ይከብዳል፣ በተለይ በዚህ ሰዓት። ከፈጣሪ በታች ግን የምናምናቸው በጣም ብዙ ሰዎች አሉ። ስለዚህ ከፈጣሪ በታች በቁጥር አንድ መታመን ያለበት ደግሞ አባት ነው። ምክንያቱም አባት በልጁ አይጨክንም። ስለዚህ ከፈጣሪ በታች አባታችንን እንመን ባይነኝ። ወደ ቀጣይ ቪዲዮ እንሂድ። ፍቅረኛ ላይ ቺት ከምታደርግና ጓደኛህን አቃጥረህ ለፖሊስ ከምታሳስረው? አረ ፍቅረኛ ላይ ቺት ላድርግባት። የወደፊት ሚስት ብትሆንስ? እሱ ነው የሚበልጠው። ፍቅረኛ ላይ ቺት ከምታደርግና ቤስት ፍሬንድ ላይ አቃጥረህ ለፖሊስ ከማሳሰር? ፍቅረኛ ላይ ቺት ባረግ። ለምን? አንደኛ ፍቅረኛ የለኝም፣ ሁለተኛ ግን ማለት ነው ጓደኛ የክፉ ቀን ደራሽ ስለሆነ። ፍቅረኛ ላይ ቺት ከምታደርግና ቤስት ጓደኛ ላይ አቃጥረህ ለፖሊስ ከምታሳስረው? ቺት ባረግ። ለምን? እኮ ለምን? ያው ብሮኮድ መስበር ስለሌለብን ነው። እሺ ቆይ እኛን አሳጣሽ። አንተስ? በቀጣይ ደግሞ በሴቶቹን መጣ። ፍቅረኛሽ ላይ ቺት ከምታደርጊና ጓደኛሽ ላይ ለፖሊስ አቃጥረሽ ከምታሳስሪያት? በኢየሱስ ስም ጓደኛ ለምንድን ነው የምታሰረው? ጓደኛ አትቀየርም። ባይዘው ፍቅረኛሽ ላይ ቺት ከምታደርጊና ጓደኛሽ ላይ ሴት ጓደኛሽ ላይ አቃጥረሽ ለፖሊስ ከምታሳስሪያት? የትኛውን መርጫለሽ? ብትታሰር ይሻላል። የዚች ይለያል። ቺት ማድረግ በጣም ከባድ ነው። እሷን ማሳሰር ከባድ ነው። እንጃ አላውቅም። አንዱ ምርጫ ግዴታ ነው። እኔ ቺት ከማድረግ ባሳስራት ይሻለኛል። የጽጌ ጓደኛ እንግዲህ ተጠንቀቋት። ፍቅረኛሽ ላይ ቺት ከምታደርጊና ሴት ጓደኛሽ ላይ አቃጥረሽ ለፖሊስ ከምታሳስሪያት? ወይ በፈጣሪ ከባድ ከባድ ነው። አይ እኔ ከይቅርታ ጋር ጓደኛዬን ማሳሰራች ጓደኛዬን ማሳሰራች። እንግዲህ እንዳያችሁት ነው ሴቶቹ እንግዲህ ሁለቱም ፍቅረኛቸው ላይ እምነት አላቸው። እንግዲህ ፍቅረኛዬን አልክድም ጓደኛዬን ባሳሰራት ይሻላል ብላ፣ አንዷ ግን ጓደኛዬን አልቀይራትም አላሳሰራትም ቺት ባረግ ይሻለኛል ብላለች አንዷ ሴት። እንግዲህ የሴቶቹ መልስ ይሄን ይመስላል። የእናንተስ ሐሳባችሁ ምንድነው በዚህ ላይ? ማለት ፍቅረኛችሁ ላይ ቺት ማድረግ ወይስ ጓደኛችሁን ምንም ሳያጠፋ አሳልፋችሁ ለእስር ለመከራ መዳረግ? ስለዚህ ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ።
እንደምትመለከቷት እንግዲህ የሊቨርፑል ደጋፊዋ ደስ ብሏት እንግዲህ በዚህ መልክ ስትጨፍር ነበረ። ምክንያቱም ረቡዕ ዕለት ሊቨርፑሎች ከፒኤስጂ ጋር የቻምፒየንስ ሊግ ጨዋታ ነበራቸውና በዛ ጨዋታ እንግዲህ በጨዋታ ቢበለጡም 1-0 በሆነ ውጤት በማሸነፋቸው እንግዲህ ለቀጣይ የሰፋ እድል ይዘው እየጠበቁ ይገኛሉ። በቀጣይ ሳምንት እንግዲህ የመልስ ጨዋታ በአንፊልድ በሊቨርፑል የሚከናወን ሲሆን እንግዲህ ሊቨርፑሎች የሰፋ እድል ይዘው በሜዳቸው ይገባሉ ማለት ነው። ይሄን አስመልክታ ነበረ ስደንስ የነበረው። ሊቨርፑሎች እንኳን ደስ አላችሁ። ለማንኛውም አምኛችሁ ልግባው ያምኛችሁ እናንተ አምኛችሁ ልግባ። ማንቸስተሮች እንግዲህ ትናንት ማታ ከሪያል ሶሲዳድ ጋር ጨዋታ ነበራቸው። ከጨዋታ በፊት ነው እንግዲህ ሩበን አሞሪም ልመናችሁ ወይ እናሸንፋለን ሲል ነበረ፣ ግን እንዳሰበው አልሆነም። 1-1 በሆነ ውጤት አቻ ተጠናቋል የሪያል ሶሲዳድ እና የማንቸስተር ጨዋታ። በቀጣይ ጨዋታ እንግዲህ የመልስ ጨዋታ ኦልድ ትራፎርድ ላይ የሚከናወን ቢሆንም ሩበን አሞሪም ግን እስካሁን ድረስ በዚህ መልኩ ቪዲዮ እየተሰራለት ይገኛል። የቀጣይ ጨዋታ ውጤት የማንቸስተርና የሪያል ሶሲዳድ ደግሞ የምንመለከተው ይሆናል። የትናንት ማታው ውጤቱ ግን 1-1 በሆነ ውጤት ተጠናቋል። እናጋየዋለን። ምንድን ነው የምታጋዩት? እስቲ ቤንዚን ነው የሚያከፍሉ ቢስሚላህ አብ ወለኢብን ወሩህ ቅዱስ አላሁ አህድ። ኢትዮጵያ ፕራንክ ተው። ነጠቃት። ትልቅ እኮ ነች በፈጣሪ ወይኔ ኧረ በስመ አብ የኢትዮጵያ ፕራንክ እንግዲህ እንደምታዩት ነው። በጣም ያሳቅቃል። የምሬ ነው የምላቸው። አሁን እቺ እናት ነች አይደል? የእሷ ትዕግስት ነው መጨረሻ ኢንዲንጉ የፕራንኩ ኢንዲንግ አሪፍ ያደረገው። የእናትነት ፍቅር ምንም ባታቀም እናት ነችና አይታችኋል አይደል? አጎረሰችው። ልትበላ ያሰበችውን ነጥቆ ርቧት ሊሆን ይችላል በዚህ ሰዓት። ግን ምን አይነት ስሜት ይሰማችኋል ብሎ ነገር የለም። እስቲ ሰው ምረጡ። ቢያንስ እንኳን ፕራንክ ስትሰሩ እስቲ ቢያንስ በወጣት ይሻላል፣ በእናንተ እድሜ ልክ ባለው ሰው ጋር ይሻላል። ተለቅ ወዳለው አትሂዱ። የምሬ ነው የምላችሁ። እና ኢትዮጵያ ፕራንክ በጣም ይቀርባል። በጣም ያልተጠና ፕራንክ ነው የሚሰራው። የምሬ ነው የምላችሁ። እና እናት በመሆኗ ግን ታጋሽ በመሆኗ ተጨማሪም ስላጎረሰችው ርቦታል ወይ ይሆናል ብላ ስላጎረሰችው ግን የዚህ ቪዲዮ ኢንዲንጉ በጣም አሪፍ ሆነ። ያ ነው እንጂ ሌላ ሰው ቢሆን ማይመቷል። እኔም ቢሆን እንዲህ ቢያደርገኝ አልፈታው የምር። እና ተው ፕራንክ የምትሰሩ ልጆች ፕሊስ አስባችሁ ስሩ። ከዶላር እና ከብር እሺ፣ 50 ብሩን አልበረጠም። አለማወቅ ችግር ነው። በነገራችን ላይ አለማወቅ ብዙ ነገር ነው የሚጎዳው። እስካሁን ድረስ የሚያውቁትን ብቻ ነው የሚያነሱት። ስለዚህ አለማወቅ ችግር ነው። ያው በልጆቹ አልፈርድም፣ አለማወቃቸው ነው። እኛም በማናውቀው ነገር ላይ ምን ያክል እንደምንሸወድ እንግዲህ ሁላችንም እናውቀዋለን። ፐርፌክት ሰው የለም። ስለዚህ ለማወቅ እንጣር። አስጀምረኛ ብለህ አሳስተህ አስለምደህ እኔ ምምር ቃል አጣሁለት ይሄ ቪዲዮ እና አይታችሁታል። ጎማው እንዴት እየሆነ እንደሆነ
ህይወታችንን በዛ ልክ ነው በቃ ውጣ ውረዱ በጣም ገላጭ የሆነ ቪዲዮ ነውና ትንሽ ስሜት ውስጥ የሚያስገባ ነው። በጣም እኔ ራሱ ቃል አጣሁለት የምር ልገልጸው ፈለኩኝ ግን በምን መልኩ ልግለጸው ያልኩ ነው ግን አስቸጋሪ ነው። ሰዎች በምን መንገድ እንግዲህ ላይፍን ማለት ህይወትን ለማሸነፍ ኑሮን ለማሸነፍ እየጣሩ እንደሆነ በዚህ ትረዳለህና እንግዲህ ልጁን ያው ቢያጣ ነው እንግዲህ ይሄን የተጠቀመውና እንዲህ እያለ የሚሄደው የሚገርም ቪዲዮ ነው። አስተማሪው ነው በርግጥ አስተማሪው ነው እና እስቲ ወደ ቀጣይ እንሂድ። እስቲ ሳንጋባ በፊት ስስቅ ምንም እየሳቀች እኮ አይደለም ከተጋባን በኋላ ተመልከ በጣም ማለት ተፈጥሮቹ ጭራሹ ማታሳጣች ተፈጥሮች ብዙ ጊዜ ማለት በልብ ከመግባባታችን በፊት ቁጥብ ለመሆን የምንሞክረው ነገር አለ። ያው ከተጋባን በኋላ ወይም ከተዋወቅን በደንብ በኋላ ግን አባቴ ሌላ ጸባይ ይመጣል። ስሚኝማ ምድር ላይ 200 ሚሊዮን አህዮች እንዳሉ ታውቂያለሽ? እና ኢትዮጵያ ላይ ደግሞ 40 ሚሊዮን አህዮች አሉ። ወይ አህዮችና አረባክሽ አንቺ ግን ምርጥ አህያ ነሽ። ሰራችላት። አንቺ ምርጥ አህያ ነሽ አላለቻትም? 200 ሚሊዮን አህዮች አሉ በዓለም ደረጃ። እኔ አላቅም የምር እውነት ነው ይሄ ዳታ ልጅቷ ዝም ብላ የምታወራ ኢትዮጵያ ውስጥ ራሱ 40 ሚሊዮን አህዮች አሉ አለች። እንግዲህ ኮሜንት ላይ እስቲ ያስቀምጡልኝ። 40 ሚሊዮን ማለት እኮ የኢትዮጵያ ህዝብ 100 ምናምን ነው፣ ግማሽ እንደማለት እኮ ነው። ግማሽ የኢትዮጵያ ህዝብ የሚያክል አህያ አለ 40 ሚሊዮን። እንግዲህ ከየት እንዳመጣችሁ ዳታውን ኮሜንት ላይ አስቀምጡልኝ። በዚህ አጋጣሚም ይህንን ቪዲዮ ላይክ ያላደረጋችሁ ላይክ አድርጉ፣ ሳብስክራይብ ያላደረጋችሁ ይህንን ዩቲዩብ ቻናልም ሳብስክራይብ እንድታደርጉ አሁንም በትህትና ጠይቃችኋለሁ። እስከ መጨረሻ ድረስ አብራችሁም እንድትቆዩ አሁንም በትህትና በድጋሚም እየጠየቅኩኝ ገና ፈታ ዘና እንላለን። ወደ ቀጣይ ቪዲዮ እንለፍ። እስቲ አምለሰት ቪዲዮ አለ እሱን አይተን እንመለስ። 2 ሚስት ይፈቀዳል? በእስልምና የሚፈቀደው አንድ ሚስት ነው። አንድ ሚስት ነው። አንድ ሚስት ነው የሚፈቀደው። እሺ ለቻለ ሰው ደግሞ 4 ይፈቀድለታል። ማለት ምንድነው መቻል ያለበት? ከዚህ ጋር ያይዘን እንደው ብናወራ ምንድነው መቻል ያለበት አላለችም? እስቲ ኮሜንት አስቀምጡ። በተለይ ሙስሊሞች የሆናችሁ ካላችሁ መስፈርቱ ምንድነው? መቻል ያለበት ምንድነው? ምክንያቱም ላልቻለ አንድ ሰው ነው የሚፈቀደው ማግባት ብሏል በሙስሊም፣ ለቻለ ደግሞ 4 ብሏል። በምን ምክንያት ነው ብላ ጠይቃለች። እስቲ እናንተም ኮሜንት ላይ አስቀምጡና በተለይ ሙስሊሞች የሆናችሁ በምን ምክንያት ነው 4 ሚስት አንድ ሰው የሚፈቀድለት? ምን ሲያሟላ ነው? ምን ሲችል ነው አለችው። እሱ ከቻለ ብሏታል፣ እሷ ደግሞ ምን ሲችል ነው አለች። ኤኒዌይ ኮሜንት ላይ አስቀምጡ። እሺ ወደ ቀጣይ ቪዲዮ እንሂድ። ሄሎ አንተ ውሻ ላፕቶፕ የት አለ? ምንድን ነው የምትለው? ምን አይነት ጅን ውሻ ጋር ደውለህ ላፕቶፕ የምጠይቀው እያልኩ ነው እኮ በውሻኛ። አሪፍ የመልስ ምት ነው። በጣም አሪፍ የሆነ መልስ ነው የመለሰለት። የምር ዋው የሚያስብል መልስ ነው። አሪፍ ቪዲዮ፣ የምር አስተማሪ ቪዲዮ ነው። ብዙዎች እንግዲህ እቃ ሰው ጋር ሊኖራችሁ ይችላል። እቃችሁን ለማስመለስ የምትጠይቁት መንገድ ግን ትንሽ አግሬሲቭ መሆን የለባችሁም። በጸባይ ብትጠይቁ ይሻላል፣ ወይም በፍቅር በጸባይም በትህትና ብትጠይቁ ሞር ይሻላል ነውና እስቲ ድጋሜ መጥተዋል እንመልከታቸው። ከትዳር በፊት ቀስ ብላ እንደዚህ ነው ማለት ነው። ድምፅሽ እዚህ ቀብለሽ ነው የምታወሪው? ዋው አለሱ ስሙ እኮ ተመሰጠ። በሷ ድምፅሽ አይደለም ደስ ይላል። እንዴ ያወራችሁ አይደለም? ከትዳር በኋላ እዚህ በጣም የሰለቸኝ ነገር ቢኖር አይደለም ቆይታችሁ ቆይ አሁን ከትዳር በፊት ከትዳር በኋላ የሚሉ ቪዲዮዎች በጣም እየበዙ ነውና ቆይ እኛ አሁን ያላገባን ሰዎች ከዚህ ምንድነው የምንማረው? ብዙ ጊዜ አይታችሁ ከሆነ እንግዲህ ሰዎች ብያቸዋለሁ ቅድምም በመጀመሪያ ትውውቅ እንግዲህ በጣም ዲሲፕሊን ናቸው፣ ስነ ስርዓተኛ ናቸው። የሚያስቸግረው ምንድነው ያንን ጸባይ ይዞ መቀጠልና ወይም የተደበቀ ጸባይ ሲወጣ ነው ትልቁ ችግር። እና አሁን ሴቶች ያላገባን ሰዎች አሁን ለምሳሌ ሴቶችን እናገኛለን አይደለ? አግኝተን እነዛን ሴቶችን ጸባያቸው በጣም አሪፍ ነው ብሉ ሲባሉ ራሱ እንደዚህ ትንሽ ነው ሲያወሩ እንደዛ ምናምን ናቸው። ወይኔቺማ በቃ ለትዳር ትሆናለች ምናምን ስናስብ ከዛ በኋላ አባቴ የተደበቀ ብዙ ነገር አለ ከጸባይ ጀምሮ ከብዙ ነገር። ወንድም እንደዛው ማለት ነው። ልክ ከትዳር በፊት ስነ ስርዓተኛ ነው
በጊዜ ቤቱ ይገባል ወይ ምናምን አይጠጣም፣ መጥፎ ነገሮች የሉበትም። ከገባ በኋላ አባቴ ይጠጣል ይማታል፣ ብዙ ነገር አለ ነውና ቆይ ሰዎችን የምንለይበት መንገድ ነው አሁን ትልቁ ችግር የሆነው። ሰዎች የምናገኝበት መጀመሪያ ትክክል ነው፣ በዛ መንገድ ነው ሰዎችን የምናገኘው። ሁላችንም ብዙ የሚገጥመን በጣም ጥሩ ሰው ነው መጀመሪያ የሚገጥመን። ከሆነ በኋላ ለምሳሌ ከትዳር በኋላ ነው አሁን ትልቁ ችግር። ያ እንዴት ነው የምንለየው ነው አሁን ትልቁ ችግር። እሺ አሊ ውጭ ያለው አሁን ጠራዋለሁ። ከዛ ሚኖክሲድ ልጅ ልቀባ ነው ሚኖክሲድ ልጅ ዋላ ልቀባ ነው ዳይ ማቀያው ነው ሚኖክሲድ ዳ ና እንዴ በእናት ደብል ከባድ ፍራንክ ይሆናል። የፍራንክ ሲስተም መድኃኒት እንኳን ማውጣት ይሁን መድኃኒትን ትጣደቆ ነው አንዴ ጻኑ እንደዚህ ያዝልኝ ስቀባሪ ጋር ጠብኝ ያልኩት ይሄ ጸጉሩ ነው ጸጉሩ ያባሰራ ምን ማድረግ ጸጉሩ ይገርም ምን ታረጊ ነው ልቀባው አንተ ብቻ እንደዚህ አድርገህ ያዝልኝ፣ እንደዚህ አድርገህ ያዝልኝ። እኔ ችግር የለም ሰው አማክረልኝ። የዚህ ሴት ልጅ አልወጣ ሲላ ጸጉር እንደዚህ አጥብታት እንደዚህ በጨርቅ እንደዚህ በጨርቅ እዛ ሌላ ጋር እንዳይደርሳሽ ቀድሞ ማታ ማታ ልቀጥል እየቀለድሽ ነው አይደል? አንቺ ስራት ያማ እና ይሄ ልጅ እኮ ጸጉሩ ገብቷል። እንደዚህ ሆኖ ቢቀርሰ ይገባ ያለኩ ነው። ገና እኮ ነው እድሜው እኮ የልጅ እኮ ገና አንደበቱ እኮ ይበቅላል እኮ። ወዲህ ነው የሚበቅለው አይበቅልም። ልቀባው አንተ ወደ ላይ አድርገህ ያዘው። ችግር የለም። ይሄ ለወንዶች የሚሆን ነው። ያቺ ነው የገዛው። ችግር የለም። ለወንዶች የሚሆን ነው። አንቺ ልጅ እኮ ገና አንድ ፍሬ ልጅ እኮ አንደበቱ እኮ አንቺ ግን የብርሽ ነው ለሰው ነው ብለሽ እየገዛሽ አይደል እንዴ? ጭራሽ ለልጄ ነው አይደለም። ቆይ ችግር የለም። አሁን ስራ ተጀይዛ ጌታን ይጣላል። የራስ ጉዳይ ልጄ ነው ትላለች እንዴ? ልጄ እኮ ነው የወሰን መብት አለኝ የራስ አንቺማ ጌታን የሆነ ነገርማ ጭንቅላትሽ እንትን ብሏል። እዚህ ጋር ልቀባው። እሺ በእጄ ልቀባው። አንተ እንደዚህ የሚበዛው ምናምን ከመሰለ ኖርማል ነው። ሁሉም ሰው የተቀባው ነው። ጺማቸው እንኳን ባይበቅሉልሽ የተቀባው ቆዳው ነው የሚልስ ህፃን እኮ ነው ልጁ። አንቺ ጌታን እንጣላለን። ኤልሲ ጌታ ክርስቶስ አስቀይምሻለሁ። ምን ልታረግ? ጌታን አስቀይምሻለሁ። ልጅ አይደል አንተ? የራስሽ ጉዳይ ልጅ ነው አንተ አይደለሽ እንዴ? እኔ እኮ አንተ በሌለሽ ተቀባች ይችላል። እንደዚህ ቀላል ነው። በልጅ ቀላል ነው። አንዴም ሁለቴ ከዚህ ነገርሻለሁ እንዴ? እኔ እኮ ሌላ ሰው ባልሰማ ይባላል። እኔ ሌላ ሰው ሰምቻለሁ። ማንንም አትስሚ። ምን ችግር አለው? እስኪ ወይ ችግሩን ንገረኝ። እሺ ችግሩን ንገረኝ። እኔ እኮ የተጠቀመ ሰው አይቼ ነው የምቀባው። አንተ ግን ምን ችግሩን እንኳን ሰጣ ነው በትክክል ያለ እኔ ሰው ምክረለ በቃ አይሽ እንጂ ነው ማከራከር። አሁን አርፈሽ ተቀመጪ። እኔ መጨረሻ ትግስቴን እየተፈታተንሽ ነው። ኤልሲ አውጥቼ ነው የምደፋው። በታንቺ ነው ሰርች አድርጌያለሁ ሁላ ለህፃናት ለወንዶች የሚሆነው ነው። አሁን እንትን ያልኩት በዛ ላይ ነው። ሰው ሰርች ችግር የለውም። እሷ ምንም ካልሆነች እሱ ምን ይሆናል? አምጣው በእናትህ አወዛሽ። ይሄ ደግሞ ከባድ ነው እውነትም። በልጅ ደግሞ በጣም ከባድ ነው። በልጅ አባት በልጁ ስትመጣበት ደግሞ አስቡት እና ትንሽ ከበድ ይላል። ፍራንኮ አሪፍ ነው ግን እሷ ትንሽ አቀማመጧ ልክ አይደለም ማለት ከሷ አጠገብ መቀመጥ አልነበረባት። ትንሽ ራቅ ማለት መቻል ነበረባት። እንደውም ልጁ በጣም ትዕግስተኛ ሆነ እንጂ ሊመታት ሁላ ይችል ነበርና ቢያንስ እንኳን የኢትዮጵያ ፕራንክ እስቲ ዲስታንሳችሁን ጠብቁ፣ ርቀታችሁ። ቢያንስ የሆነ ሰው ስታስደነግጡ፣ ሰው የሆነ ነገር ስታስደርጉ ለምን እናንተ ላይ ለሚደርሰው ችግር በኋላ ሰበብ እንዳይሆን ቢያንስ ርቀታችሁ ትንሽ ጠብቃችሁ። አሁን ትንሽ ዞር ብላ ብታወራው ከዛች ካጠገቡ ከምትሆን ትንሽ ራቅ ብትል አሪፍ ነበረ። ብትወርድም እንዳይመታት ወይ ምናምን እንጂ ጥንቃቄ ያስፈልገዋል። የኢትዮጵያ ፕራንክ የምር ፕራንክ የምትሰሩ ኢትዮጵያ ውስጥ ትንሽ ጥንቃቄ አድርጉ። በጣም ከባድ ነው። አሁን አይታችሁ መቷት በዚህ ነበር ወድቃ የነበረችው። አስቡ፣ ሴት ነች። በፊት ብትወድቅ ደግሞ አስቡ፣ ፊቷ ሁላ ነው የሚጠፋውና ጥንቃቄ ይደረግ ፕራንክ ሲሰራ ባይነኝ። እስቲ ወደ ቀጣይ እንሂድ። የማይገጥም ግጥም ፓርት 2 እንቀጥላለን። እሺ እንካ ሰላምታ። እሺ ባርሰናል ምን አለ ባርሰናል ምንም ይወራ አይልም ባርሰናል። እኔ ያበሳጨው በጣም ነው ያበሳጨው።
ለማንቸስተር ዩናይትድ ደጋፊ ጓደኛ ስትደውል ኦኬ እሺ ደውል እስቲ የደወሉላቸው የማንቸስተር ደጋፊ ከአገልግሎት መስጫ ክልል ውጪ ናቸው። የሰሙኑ የአርሰናል ውጤት እቺ 7-1 ፒኤስቪን ያሸነፏት ማለት ነው። በጣም የልብ ሰጣቸዋለች አርሰናሎች እና አርሰናል ኮንፊደንሳቸው ጣራ ነክቷል። ጣራ ብቻ አይደለም ሰማይ ነክቷል በዚህ ሰዓት እና ማንቸስተሮችን እናሸንፋለን የት ናችሁ ንውጡ ስልክ አንሱ እያሉ ይገኛሉና የእሁድ ጨዋታ ካሁኑ ማስፈራራት ጀምሯል። የእሁድ ጨዋታ ግን ሁላችንም የምናየው ይሆናል። ምክንያቱም ኳስ ነውና አይታወቅም ማን እንደሚያሸንፍ። ስለዚህ ማንቸስተሮችም ሊያሸንፉ ይችላሉ፣ አርሰናሎችም ሊያሸንፉ ይችላሉ። እኩል እድል ይዘው ነው ወደ ሜዳ የሚገቡት። ከጨዋታ በፊት ግን አርሰናሎች በጣም የሌለ ኮንፊደንስ ይዘዋል። እስቲ እናየዋለን ውጤቱ። ሁላችሁም እንግዲህ እሁድ ማታ 1:30 ላይ በኢትዮጵያ ሰዓት አቆጣጠር 1:30 ላይ አርሰናልና ማንቸስተር ዩናይትድ ጨዋታ አላቸው። በዚህ አጋጣሚ ተጋብዛችኋል። እዩት። በጣም አሪፍ ጨዋታ ይሆናል፣ ትዝናኑበታላችሁ። እንግዲህ ለዛሬ የነበረኝን ይህን ይመስል ነበር። እስካሁን ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሐሳብና አስተያየታችሁ እንግዲህ ኮሜንት ላይ አስቀምጡልኝ። ይህንን ቪዲዮ ላይክ ያላደረጋችሁ ላይክ አድርጉ። ይህንን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በትህትና እየጠየቅኩኝ ለዛሬ የነበረኝን በዚህ አበቃው። በእንደዚህ አይነት ተመሳሳይ ቪዲዮዎች በቀጣይ እስከምንገናኝ መልካሙን ለእናንተ ይሁን። ቻው።